ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። ኢራን ጥቃት ልትሰነዝርባት እየዛተች ካለችው አሜሪካ ጋር ሐቀኛ ድርድር ለማድረግ ፍላጎት እንዳላት አንድ ከፍተኛ ባለሥልጣኗ ተናገሩ። የኢራን ፓርላማ አፈ ጉባኤ ሞሐመድ ባቀር ቃሊባፍ እንዳሉት አሜሪካ ሐቀኛ ከሆነች ለመደራደር ዝግጁ ነኝ ማለታቸው ተሰምቷል። አፈ ጉባኤው ከሲኤንኤን ጋር በነበራቸው ቆይታ ቴሄራን ከዩናይትድ ስቴትስ ጋር ለመደራደር ዝግጁ ናት፣ ነገር ግን ይህ የሚሆነው ንግግሩ ሐቀኛና እውነተኛ ከሆነ ብቻ ነው ብለዋል። አፈጉባኤው ሀገራቸው ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዝዳንት ግን ፈቃዳቸውን ለማስፈጸም እንጂ ለሐቀኛ ውይይት ዝግጁ አይደሉም ሲሉ ወቅሰዋል። ሙሐመድ በቅርቡ በኢራን ለተከሰተው ህዝባዊ ተቃውሞ የውጭ ኃይሎች ያሏቸውን አካላት ተጠያቂ አድርገዋል። ባለስልጣኑ በተቃውሞ የሞቱ ሰዎችን ቁጥር ይፋ ባያደርጉም በአመፁ ምክንያት የተሰዉ 300 የጸጥታ አባላትን ደም መንግስታቸው እንደሚበቀል ተናግረዋል። የሰብአዊ መብት ተቆርቋሪዎች እንደሚሉት ለ3 ሳምንታት ያህል በቆየው ተቃውሞ ከ6000 በላይ ሰዎች በኢራን መንግስት የጸጥታ ኃይሎች ተገድለዋል። በተያያዘ ዜና የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ከአሜሪካ ጋር ስላለው ውጥረት ለማውራት አርብ ወደ ቱርክ እንደሚያቀኑ ሮይተርስ የዜና ወኪል ዘግቧል። የአሜሪካው ፕሬዝዳንት ረቡዕ ባስተላለፉት መልእክት ኢራን የኒውክሌር ስምምነት እንድትፈጽም አስጠንቅቀው ይህ ካልሆነ ቴህራን ላይ ከባድ ቅጣት እንደሚጥሉ ዝተዋል። ትራምፕ ግዙፉን ዩኤስኤስ አብርሃም ሊንከንን ጨምሮ የተለያዩ የጦር መርከቦችን ወደ መካከለኛው ምስራቅ መላካቸው ተነግሯል። ከጥቂት ሳምንታት በፊት ከኢራን አብዮት በኋላ ታይቶ በማይታወቅ ሁኔታ ለተቀሰቀሰው ህዝባዊ አመፅ የአሊ ሐሚኒ መንግስት እስራኤልና ዩናይትድ ስቴትስን ተጠያቂ ያደርጋል። ይህ በእንዲህ እንዳለ ኢራን ወደ ድርድር የማትመጣ ከሆነ አሜሪካ እርምጃ የምትወስድበት ጊዜ መቃረቡን ፕሬዝዳንት ትራምፕ በማህበራዊ ሚዲያ ላይ ማስጠንቀቃቸውን ተከትሎ ኢራን ለተባበሩት መንግስታት የአቤቱታ ደብዳቤ አቀረበች። በተባበሩት መንግስታት አምባሳደርና ቋሚ መልእክተኛዋ አሚር ሳኢድ በኩል የኢራን ለድርጅቱ ዋና ጸሐፊ ባስገባችው ደብዳቤ ዛቻው የመንግስታቱ ድርጅትን ቻርተር በግልጽ የሚጥስ በመሆኑ የጸጥታው ምክር ቤት በማውገዝ ምላሽ እንዲሰጥ ጠይቀዋል። የትራምፕ መልእክት የኃይል እርምጃ ለመውሰድ ግልጽና የማይሻማ ዛቻ በመሆኑ የዓለም አቀፍ ሕግን የሚቃረንና የተባበሩት መንግስታትን ቻርተር የሚጥስ ነው በማለት ድርጅቱ እርምጃ እንዲወስድ የኢራን አምባሳደርና ቋሚ መልእክተኛ ጠይቀዋል። ኢራን ለመንግስታቱ ድርጅት በጻፈችው ደብዳቤ እንዲህ አይነቱ ባህሪ ቀጠናዊ ውጥረትን የሚያባብስ፣ ያልታሰበባቸው ክስተቶች እንዲፈጠሩ የሚያደርግ እንዲሁም ለዓለም አቀፍ ሰላምና ደህንነት ቀጥተኛ አደጋ ነው ብላለች። ደብዳቤው ጨምሮም የትኛውም አይነት ጠባጫሪነት ወይም ወታደራዊ ጥቃት የሚፈጸም ከሆነ ኢራን ሉዓላዊነቷን፣ የግዛት አንድነቷንና ህዝቧን ለመከላከል ሁሉንም አስፈላጊ እርምጃዎች ትወስዳለች በማለት አስጠንቅቋል። ይህንም ተከትሎ ለሚከሰት የትኛውንም አይነት ከቁጥጥር ውጭ የሚሆን ቀውስ ዩናይትድ ስቴትስ ሙሉ ተጠያቂ ትሆናለች ስትል ኢራን ራሷን ለመከላከል እርምጃ እንደምትወስድ ለተባበሩት መንግስታት በጻፈችው ደብዳቤ ገልጻለች። የአሜሪካ የጦር መርከበኞች ቡድን ወደ መካከለኛው ምስራቅ መሰማራታቸውን ተከትሎ አሜሪካ በኢራን ላይ ጥቃት ትፈጽማለች የሚል ስጋት በበረታበት በአሁኑ ወቅት ተጨማሪ የጦር መርከብ ወደ ስፍራው ደርሷል። ዘመናዊው የጦር አውሮፕላንና መርከቦችን እንዲሁም ሚሳኤሎችን ማውደም የሚችለው ዩኤስኤስ ዲልበርት ዲብላክ የተባለው በስዊዝ ካናል በኩል በማቋረጥ ወደ ባህረ ሰላጤው አካባቢ ሲያመራ ረቡዕ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክ የተባለው ድረገጽ አመልክቷል። ግዙፉ የጦር አውሮፕላኖች ተሸካሚ መርከብ አብርሃም ሊንከንን ጨምሮ በአሁኑ ጊዜ ቢያንስ 10 የአሜሪካ የጦር መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፉ መርከብ ወደ አካባቢው እንደደረሰ ለቢቢሲ ቢያረጋግጡም በመርከቦች እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ ቆይቷል። የቢቢሲ መረጃ ማጣሪያ ወይም ቢቢሲ ቬሪፋይ ጠዋት እንዳረጋገጠው ኦስፕሬይ የተባሉት ወደ ተለያዩ አቅጣጫዎች በቀላሉ መብረር የሚችሉት የአሜሪካ ባህር ኃይል ወታደራዊ አውሮፕላኖች በባህረ ሰላጤው አካባቢ ወደ ኦማን ሲበር ተመልክቷል። ይህም ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመለክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው የጦር ሰፈር የተነሳ የአሜሪካ ባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረጉ መሆኑ ተዘግቧል። ቢቢሲ ቬሪፋይ ከሳተላይት ምስሎች እንዳጣራው ኢራን ከዳርቻዋ ጋር በሚዋሰነው ሆርሙዝ ሰርጥ ድሮን ተሸካሚ መርከቧን አሰማርታለች። መርከቧ የአየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የምትይዝ ናት። ከዚህ ጉዳይ ጋር ተያይዞ ሁለት ከፍተኛ የአሜሪካ ባለስልጣናት የኢራንን ጉዳይ በተመለከተ ከእስራኤልና ከሳውዲ አረቢያ የመከላከያና ደህንነት ባለስልጣናት ጋር ሊመካከሩ እንደሆነ የአሜሪካው አክሲዮስ ዘገበ። የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ መቃረባቸውን ተከትሎ አሜሪካ በኢራን ላይ ጥቃት ልትፈጸም ትችላለች በሚል ተሰክቷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ተጨማሪ የጦር መርከብ ወደ ስፍራው መላኩም ተዘግቧል።
ላለፉት ቀናት እስራኤል፣ ሳውዲ አረቢያና ሌሎችም የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት ትሰነዝራለች በሚል ስጋት ውስጥ ናቸው። በኢራን ውስጥ ያሉ ኢላማዎችን በተመለከተ እስራኤልና አሜሪካ መረጃ እየተለዋወጡ እንደሆነ የአሜሪካው መገናኛ ብዙሃን አክሲዮስ በድረገጹ ያወጣው መረጃ ይጠቁማል። ጦርነት ሊነሳ ይችላል የሚል ስጋት ውስጥ የወደቀችው ሳውዲ አረቢያም ዲፕሎማሲያዊ መፍትሄ እየፈለገች ትገኛለች። የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ ከዚህ ቀደም በኮንግረስ ኮሚቴ ባደረጉት ንግግር የኢራን መንግስት ከመቼውም ጊዜ በላይ አሁን ተዳክሟል፣ ውድቀት ይጠብቀዋል ብለዋል። ህዝባዊ ተቃውሞ በበረታበት ኢራን ጠቅላይ መሪው አሊ ሐሚኒ ከስልጣን ቢወገዱ በማን እንደሚተኩ እንደማይታወቅም ተናግረዋል። የኢራን ጉዳይ ከቬንዙዌላ በላይ ውስብስብ እንደሆነ የገለጹት ማርኮ ሩቢዮ ጥንቃቄ የሚሻ ነገር ነው ብለዋል። አሜሪካ በቀጠናው ያሉ ዜጎቿን ለመጠበቅ ስትል ጊዜውን ያልጠበቀ ጥቃት ልትፈጽም እንደምትችል ቢናገሩም ትራምፕ ግን ውሳኔ ላይ አለመድረሳቸውን ገልጸዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ከአሜሪካ ጋር በአስቸኳይ ስምምነት ላይ ካልደረሰች ከአሜሪካ የሚገጥማት ቀጣዩ ጥቃት ከዚህ በፊት ከነበረው በጣም የከፋ ይሆናል ሲሉ አስጠንቅቀዋል። ከጥቂት ሳምንታት በፊት በኢራን የተነሳውን ተቃውሞ ተከትሎ ትራምፕ ኢራን ላይ ጥቃት ሊፈጽሙ እንደሚችሉ ዝተዋል። ትራምፕ ትሩዝ ሶሻል በተሰኘው ማህበራዊ ገጻቸው ዩኤስኤስ አብርሃም ሊንከን የተሰኘው ግዙፍ የጦር መርከባቸውና ሌሎች ኃይሎች ወደ ባህረ ሰላጤው መሰማራታቸውን አስታውቋል። አስፈላጊ ሲሆን በፍጥነትና በአደገኛ ሁኔታ የሚሰጣቸውን ተልዕኮ ለመፈጸም ዝግጁ መሆናቸውንም ጠቁሟል። ምንም እንኳ ይህ የአውሮፕላን ማረፊያ ያለው መርከብ ትክክለኛ አድራሻውን ከአንድ ሳምንት በላይ ይፋ ያላደረገ ቢሆንም አንድ አውሮፕላን ኦማን አካባቢ ሲያርፍ ፍላይድ ራዳር 24 የተባለው የአውሮፕላኖች መከታተያ ድረገጽ በመታየቱ መርከቡ ኦማን አካባቢ እንዳለ ይገመታል። ሌሎች 3 የጦር መርከቦችም ወደ መካከለኛው ምስራቅ ቢሰማሩም ዩኤስኤስ አብርሃም ግን ግዙፉ ነው። ለመሆኑ ይህ የጦር መርከብ ምን ይዟል ሲል ቢቢሲ ዘገባ ሰርቷል። የአሜሪካ ማዕከላዊ ዕዝ በኤክስ ገጹ ዩኤስኤስ አብርሃም የጥቃት ቡድን በአሁኑ ወቅት ቀጠናዊ ጸጥታና ደህንነት ለማስጠበቅ መካከለኛው ምስራቅ ይገኛል ሲል ጽፏል። ዩኤስኤስ አብርሃም ሊንከን የኒውክሌር የጦር መሳሪያ የያዙ የአሜሪካ የጦር መርከቦች አንዱ ሲሆን የአሜሪካ ባህር ኃይል የዓለማችን ትልቁ የጦር መርከብ ሲል ይጠራዋል። የአውሮፕላን ማኮብኮቢያና ማረፊያ ያለው ይህ መርከብ ኤፍ-35 እንዲሁም ኤፍኤ-18 ሆርኔት የተሰኙት የጦር ጀቶችን እንደታቀፈም አሶሺየትድ ፕሬስ ዘግቧል። ዩኤስኤስ አብርሃም ሊንከንና 3 የጦር መርከቦች በሺዎች የሚቆጠሩ የአሜሪካ ወታደሮችን ይዘው ወደ መካከለኛው ምስራቅ እንደተሰማሩም ይነገራል። መርከቡ የተለያዩ ሚሳኤሎች ሊኖሩት እንደሚችሉትም ይታመናል። ከነዚህ መካከል የኔቶ ሲስፖሮ ጸረ ሚሳኤል መሳሪያ ይጠቀሳል። 332 ሜትር የሚረዝመው ዩኤስኤስ አብርሃም ሊንከን ሌሎች የጦር መርከቦች ላይ ጥቃት መፈጸም የሚችሉ ፋላን ኤክስ የጦር መሳሪያዎች ይይዛል። ፋላን ኤክስ በኮምፒውተር ቁጥጥር የሚደረግለት በራዳር የሚመራ የጦር መሳሪያ ነው። መርከቡ ከዚህ አልፎ ራም የተባለው ሱፐርሶኒክ የሚሳኤል ስርዓት እንደተገጠመለትም ይታመናል። ከአሜሪካ ግዙፍ የጦር መርከቦች መካከል አንዱ የሆነው ዩኤስኤስ አብርሃም ሊንከን ሌሎች የበርካታ የጦር መሳሪያዎችና የራዳር ስርዓቶች የተገጠሙለት ነው።